አዲስ አበባም የባለቤትነት ጥያቄ ይነሳል። በግድ እኮ ወደ ግጭት ወደ ጦርነት ወደ ጫካ መግባት ነው። አሁን መሬቱ ያገዳድለናል እንጂ ነገ ደግሞ ተተኪው ትውልድ በሰላም ምንምርበት ይሆናል። ሁለት ህዝቦች መካከል ያለን መገፋፋትን ጨምሮ እንዴት ያዩታል? ከኢህአዴግ ዘመን እስካሁን ባለው ነገር ብናይ ህዝባችን በእጅጉ ጦርነት የሰለቸው፣ ሞት የሰለቸው፣ ረሃብ የሰለቸው፣ ስራ አጥነት የሰለቸው የማንኛውም የአንድ ክልል ከተማ ሆና ማጣቀም ሁሉም ብሔረሰቦች ከተማ ናት። የፖለቲካ ኖሃው ለሌላቸው ሰዎች ድምጽ እንዲሰጡ ማድረግ የዲሞክራሲያዊ ማሳያ ተደርጎ መወሰድ ይችላል። ልጆቻችንን ከአንዱ ድንበር ወደ ሌላ ድንበር አሳልፈን ድረን እንዲኖሩ እዛም እዚህም እየሄዱ መሬቱ ላይ ግን መሸጋገር አንችልም ተባብለን ስንገዳደል በጣም አሳዛኝ እኮ። ኢህአዴግ መግቢያም ላይ 14ኛ ሆና እኮ የራሷ አስተዳደር የነበራት ናት። ምርጫው ከመካሄድ ቢራዘም የተሻለ ነው። በሰፍቲኔት ከመምጣት በማዳበሪያ ከመምጣት በጥቅማ ጥቅም አፈና ከመምጣት ጋር ተያይዞ ነው እንጂ ህዝባችን ሳያቀርቶ አይደለም። አዲስ አበባን ስንመለከት ያው ፖለቲሳይዝድ ናቸው። ለስርዓቱ የሚያግዙ ለገዢው ፓርቲ ይሆናሉ። ስለ ዲሞክራሲ እንሰብካለን፣ ኮሮጆ ይገለበጣል። በየትኞቹ ጊዜ ላይ የድምጽ ተሰረቀ? ለሴቶችም እድል ለመስጠት የተካሄደበት መንገድ ጠቅላይ ሚኒስትሩ የወሰዱት እርምጃ አፕሪሼት ይደረጋል። ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ይህ ሳምንታዊው የናሁ መድረክ ዝግጅታችን ነው። ናሁ መድረክ በተለያዩ ሀገራዊ ጉዳዮች ላይ ትኩረቱን የሚያደርግ ምጣኔ ሀብታዊ፣ ፖለቲካዊ እንዲሁም ቀጠናዊ ጉዳዮች የሚዳሰሱበት ነፃ መድረክ ነው። በዛሬው ዝግጅታችን ላይ በአንድ ርዕሰ ጉዳይ ላይ አንድ እንግዳ ጋብዘናል። በናሁ መድረክ ቆይታችን ምርጫና ተያያዥ ሀገራዊ ጉዳዮችን እያነሳን ቆይታ እናደርጋለን። የዛሬዋ እንግዳችን የኢትዮጵያ ሶሻል ዲሞክራሲ ፓርቲ ሰብሳቢ ዶክተር ራሄል ባፌ ናቸው። ዶክተር ራሄል ስለተገኙ ከልብ እናመሰግናለን። እኔም አመሰግናለሁ። መልካም፣ እንግዲህ ሀገራዊ ጉዳዮችን እያነሳን ቆይታ እናደርጋለን። እንግዲህ በኢትዮጵያ በተለያዩ የሀገሪቱ ክፍሎች ላይ የማንነትና ወሰን ጥያቄዎች ይነሳሉ። ለምሳሌ በደቡብ ኢትዮጵያ ክልል፣ በማዕከላዊ ኢትዮጵያ ክልልም በሰሜኑ የሀገሪቱ ክፍል አማራና ትግራይ ላይ የአዲስ አበባም የባለቤትነት ጥያቄ ይነሳል። እነዚህን ጥያቄዎች እንዴት ነው መመለስ የሚቻለው? ምክንያቱም ከዚህ በፊት ሀገሪቱ ላይ አንድ ኮሚሽን ተቋቁሞ ስራውን ሳይጨርስ ከጅምሩ የፈረሰበት የማንነትና ወሰን ማስመለስ ኮሚሽን ተብሎ ተቋቁሞ የነበረበት አጋጣሚ ነበርና እንደነዚህ አይነት ጥያቄዎች በኮሚሽን መፈታት ይችላሉ ወይ? ኮሚሽን ተቋቁሞ መፈታት የሚችሉ ናቸው ወይም እንዴት ነው ዘላቂ በሆነ መንገድ ሊመለሱ ሀገራዊ መግባባታችንን ማስቀጠል የምንችለው? ይሄ በኔ እይታ ይሄ ፖለቲካል ችግር ነው። ድንበር እኮ እኛ ከሌላ ሀገር ጋር ከኬንያ የምንዋሰንበት፣ ከሱዳን የምንዋሰንበት ከሶማሌ የምንዋሰንበት እንደዛ ነው የሚሆነው የሀገርን ሉዓላዊነት በተመለከተ። በተረፈ ግን የኛ ችግር ለመሬቱ ዜግነት ሰጥተነዋል። የማንነት ጥያቄ ያላቸው ብዙ ብሔረሰቦች አሁንም ኢትዮጵያ ውስጥ አሉ፣ ህገ መንግስቱ ቢፈቅድም ያልተሰጣቸው። ግን ቀድመን ለመሬቱ ዜግነት ሰጥተናል እንደ ሀገር። ስለዚህ ያ ነው ችግር የፈጠረው እንጂ ማንኛውም ኢትዮጵያዊ ዜጋ የትም ሄዶ የመኖር ራይቱ መሬቱን የመጠቀም መብቱ እኩል መሆን አለበት። አሁን ዜግነት ስለተሰጠው በቃ ሁሉም ብሔረሰብ መሬቱን ላስፋ እያለ መሬቱ ላይ ያለውን ህዝብ አይፈልግም። ግን መሬቱን ማስፋት ብቻ ነው የተያያዘውና ያ የመስፋፋት ጥያቄ ደግሞ እርስ በርስ እንድንገዳደል ነው ያስቻለው እንጂ ከዛ ያለፈ መፍትሄ አልሰጠም። ነገም ቢሆን መፍትሄ አይሆንም። ይሄ መሬት የጋራ ነው። ይሄ አይደለም የትም ኢንተርናሽናል የትም ሄደን እኮ መሬት ቤት ምን ሰራውን ያህል እኮ ገዝተንም ተከራይተንም መንግስትም ሰጥቶ እየሰራን እየኖርን ነው አይደል? ዜጎቻችን አውሮፓም አሜሪካም እየኖሩ ነው መሬት ይዘው። እዚህ መተው ግን መሬት የራሱ ጎሳ ስላለው ከጎሳዬ ውጪ መጣ እያልን እኮ ነው የምንገዳደለው። ለጎሳዬ ደግሞ በዚህ በኩል አነሰ፣ በዚህ በኩል ጥቅም ያለው ሳር ያለው ማዕድን ያለው መሬት ወደዚህ ሄደ፣ እስቲ ወደዚህ ልሳበው፣ በዚህ በኩል ወደ ውጭ የሚገናኝበትን መንገድ ልፍጠር
እያልን ይሄ ያገዳደልን ለሰው ልጅ ቅድሚያ ስላልሰጠን ለሰው ልጅ ማንነት ለዜጎች ቅድሚያ ሳንሰጥ ለመሬት ማንነት ቅድሚያ ሰጥተን እዚህ ጋር ደርሰናል። ይሄ ችግር ወደፊትም መሬት ሲከፋፈል እኮ እንዲሁ ሲሸነሸን ለአስተዳደር እንዲመች መሆን አለበት እንጂ ብሔር ተሰጥቶት ብሔር ብሔረሰቦች በዚህ እንዲገዳደሉ መደረግ የለበትም። ይሄ አሁን እንግዲህ ሳስበው ሜቢ ብሔራዊ ምክክር ኮሚሽን ፕሮፐርሊ ሄዶ ችግሮችን እየፈታ ህዝብ ተነጋግሮ ኮሚሽኑ ፋሲሊቴት ያደርጋል። ግን ህዝቡ ተነጋግሮ ይሄንን ኢቭን ከህገ መንግስትም ከመንግስት ኃላፊዎችም ባለፈ ችግሩን ህዝቡ አይቶ መፍታት ይችላል ብዬ አስባለሁ። ይሄ በትክክል ሊፈታ ይገባል። ልጆቻችንን ከአንዱ ድንበር ወደ ሌላ ድንበር አሳልፈን ድረን እንዲኖሩ እዛም እዚህም እየሄዱ መሬቱ ላይ ግን መሸጋገር አንችልም ተባብለን ስንገዳደል በጣም አሳዛኝ እኮ ነው አይደለም? ሀገር ውስጥ ከሀገር ውስጥ አልፈን የውጭውን ዜጋ አግብተን እየኖርን እዛም እዚህም እየሄድ እዚህ ጋር ግን ወደኔ ጓሮ ወደኔ መሬት ድንበር አይባልም ሀገር ውስጥ ቅድምም ብያለሁ። ስለዚህ ይሄ መፍትሄ የሚፈልግ ነው። እንደ ሀገር እዚህ ላይ መስራት ይኖርብናል። ሆፕፉሊ ብዙ አይፈጅም። ብዙ ተኮርኩመን እድለኛው ከጎረቤት ይማራል። እኛ በራሳችን ህይወት አሁን ስለተማር ህዝባችን ይፈታዋል ብዬ አስባለሁ። እንደው ዶክተር እርስዎ ከደቡቡ የሀገሪቱ ክፍል እንደመጣ እና ፖለቲካውም ላይ በንቃት እየተሳተፈ እንዳለ እንደ አንድ ግለሰብ እንዲያዩልኝ ስለፈለኩ በደቡቡ የሀገሪቱ ክፍል ላይ ያሉ ውጥረቶችን በተለይ ከወሰን ጋር ተያይዞ ከማንነት ጋር ተያይዞ የሚነሱ አለመግባባቶችን ሁለት ህዝቦች መካከል ያለን መገፋፋትን ጨምሮ እንዴት ያዩታል? የአዲስ አበባንም ጉዳይ ቅድም አንስቼልዎት ነበረ። እሱንም በደምሳሳው ስላለፉ ለመልሶት ይይ ያ ይሄ አዲስ አበባን ስንመለከት ያው ኢንተርናሽናል ከተማም ናት፣ ናሽናል ከተማም ናት። በኦሮሚያ ክልል መሀል አሁን ትገኛለች። ከዛ በፊትም ብዙ የሚዋሰኑ ቦታዎች ነበሩ። እኒያውስ የሁሉም ብሔር ብሔረሰቦች ከተማ ናት። ሁሉም ብሔር ብሔረሰብ ነው ያለማት። ኢንተርናሽናል ሰዎችም ያለማት ከተማ ናት እና የአፍሪካም ከተማ ናት። ሶ አዲስ አበባ የኢትዮጵያውያን የዜጎች ዋና ከተማ ናት። ከዛ ባለፈ ግን የማንኛውም የአንድ ክልል ከተማ ሆና ማጣቀም በኢህአዴግ መግቢያም ላይ 14ኛ ሆና እኮ የራሷ አስተዳደር የነበራት ናት። በኋላ ላይ ያው እንግዲህ ፖለቲካል ችግሮች ተፈጥረው ያ እንዲነሳ ተደረገ። የራሱ አስተዳደር የራሱ ማኔጅመንት የነበረው ልክ እንደ አንዱ ክልል የሚታሰብ ነው። ያ ምንም የሚቀየር ነገር ያለው አይመስለኝም። የሁሉ መሆኗን የሚከለክል ነገር ያለ አይመስለኝም። የደቡብ ችግሮችን የደቡብ ብዬ ስል የቀድሞ የደቡብ ብሔር ብሔረሰቦችን ክልል ማለቴ ነው። ይሄ ክፍፍሉ አሁን ወደ 4 ሲመጣ ወዝት ሪሊ የህዝብ ጥያቄ ነው ወይስ ፖለቲካል ነው ብለን ማየት ይኖርብናል። ሂደቱ በሙሉ ፖለቲካል ነበር በአብዛኛው። የተለያዩ ደግሞ መንግስታዊ እጆችም ረጃጅም እጆች የነበሩበት ነበር። የህዝቡ የዛ የየክልሉ ህዝብ ድምጽም በእኩል የታየበት አይደለም አልነበረም። ላይክ መጀመሪያ ላይ ሲዳማ ሲወጣ የሲዳማ ጥያቄ ነበረ። በዛ የተለያዩ ፖለቲካል አካሄዶች ነበሩ። ወጣ። ከዛ በኋላስ ደቡብ ምዕራብ ሲሄድ ደቡብ ምዕራብም በምርጫው እንደዚህ የሚል ነገር ስቲል የፖለቲካል አሰራር ነበረው። በዛ ሄደ። ከዛ በኋላ ደቡብና ማዕከላዊ ሲለያዩ ምንም ስምምነት አልነበረም። ከዛ በኋላ አሁንም የፖለቲካል ረጅም እጆች ነበሩ። ደቡብ ተለየ። ወላይታ፣ ጋሞ፣ ጎፋ፣ ደቡብ ኦሞ ሆኖ አይ ቲንክ ቡርጂና ማሩም ወደዛ ተካተው ልዩ ወረዳዎችም ተጨምረው እነ ባስኬቶ ሁሉ አንድ ክልል ሆነ። እዛ ውስጥ ሲሪየስሊ ማየት ያለብን ከመነሻው ችግር ያለበት ጌዲኦ
ወደ ሲዳማ በጣም ይቀርባል። በዛ ሳይድ ነው። ከደቡብ ምን ያህል እንደሚርቅ ሁላችንም እናውቀው ነው። ለብቻ ቀርታ ነበር እንዲህ ቦክስ ወይም ጌዲዮ ልዩ ወረዳ ሆና ወይም ልዩ ዞንም ሆና ተጠሪነቷ ወይ ለፌደራል አልሆነም ወይ ደግሞ የትኛው የተሻለ ነው ተብሎ ምርጫ ተሰጥቶት የጌዲዮ ህዝብ አልወሰነም። መጨረሻ ላይ መታ ደቡብ ላይ አሁን ለህዝቡ ሰርቪሱን ለማግኘት ያለው ችግር በጣም ከፍተኛ ነው። እዛ ላይ ተደረሰ። ማዕከላዊ ኢትዮጵያ ግን ባይ ዲፎልት ማንም ሳይጠየቅ በቃ ማዕከላዊ ኢትዮጵያ ነው ተቀመጥ ተብሎ ነው ሄደው። ይሄ አየህ እርስ በርስ እንዳይናበቡ እንዳይስማሙ አይነት ሆነ። እንደገና ደግሞ መሬት በረገጠ መልኩ ህዝቡ ተወያይቶ ልዩነቱንና አንድነቱን አይቶ ጥቅምና ጉዳቱን አይቶ የወሰነው ነገር አይደለም። ይሄ በራሱ አስቸጋሪ ሁኔታ ላይ እንዲደርሱ አድርጓል። ግን ስቲል የደቡብ ህዝብ እንደ ህዝብም ደግሞ አስተዳደሩም እንደው ማሰብ ያለበት እነዚህ ወሰኖቻችን ከዚህ ጀምሮ እንደዚህ ለዚህ አስተዳደር ተካሏል፣ ይሄ ለዚህ አስተዳደር ተካሏል መባሉ ሊያጋጭን አይገባም። ያ ብቻ አይደለም። በአንድ ክልል ውስጥም ሆነው እኮ ገና ዞንና ዞን ልዩ ወረዳና ዞን የሚጋጩበት ቦታ ሁሉ አለ። ይሄ ህዝቡ ለሰው ልጅ ቅድሚያ መስጠት አለበት። ሁሉም ያንን መሬት ነገ ትቶ ያልፋል እኮ። አሁን መሬቱ ያገዳድለናል እንጂ ነገ ደግሞ ተተኪው ትውልድ በሰላም የሚኖርበት ይሆናል። ሁሉን ነገር እያስተካከለ እየተማረ የሚሄድበት። አሁን አንገዳደል፣ ሼር አድርገን እንጠቀም። እንደገና ደግሞ እንደ ህዝብ እንነጋገር፣ እንደ ስርዓት ብቻ ሳይሆን ለዚህ መፍትሄ ምን ይሆናል የሚለውን አሁን በአገር አቀፍ ደረጃ ብሔራዊ ምክክር ብለን እያወራን ብንሄድም ከዛ በወረደ መልኩ ደግሞ ያልተፈቱ ችግሮችን በንግግር እየፈታን መሄድ ሊለመድ ይገባል። ዞኖች ተሰብስበው በክልል ደረጃ መነጋገር ይገባቸዋል። ከዛ ወርዶ በዞን ደረጃ ወረዳዎች ተለያይተዋል እኮ። ዞን ላይ ወረዳዎች ተነጋግረው መፍታት ያስፈልጋል። ፖለቲካል አርጎ ነገሮችን እንዲገዳደሉ ከመወሰን እንዲነጋገሩ ለህዝብ እድል ይስጥ መንግስት። አሁን አንድ ዞን ላይ ራሱ ከአንድ ወረዳ ባለስልጣን ወደ ዞን ዋና ቦታ መጣ ማለት ያ ወረዳ ብቻ ተቀጣሪ ይሆናል፣ ያ ወረዳ ብቻ የሚጠቀም ይሆናል። ሌላ ወረዳ ደግሞ በዞን ደረጃ በዚህ ምክንያት ግጭት ይፈጠራል። ይሄ አይሁን። ህዝብ እንዲነጋገር ያድርግ፣ ያስችል። መንግስታዊ ሰርቪሱን ደግሞ ለሁሉ እኩል ያድርግ። ፌር ይሁን፣ ፍትሃዊ ይሁን። የህግ የበላይነት ደግሞ አይከበርም፣ ይከበር። ይሄንን መንግስት ማስተካከል የግድ ኃላፊነቱ ነው ብዬ አስባለሁ። ህዝቡ ግን እርስ በርሱ አንደርስታንድ ሊደራረግ እርስ በርሱ ተጋብቶ እየኖረ እኮ የባልና ሚስት ቤተሰቦች ናቸው እኮ የሚጣሉት ከተለያየ ድንበር ላይ ይሆኑና ይሄን እየፈቱ ይሄዱ ወደ ድሮ ባህላቸው ተመልሰው አይደለም። በዚህ ልክ በቤተ ክርስቲያንም ተለያይተው በመስጊድም ተለያይተው ነው እኮ እየኖሩ ያሉትና ይሄ ስርዓቱ ያመጣው ችግር ነው። ግን ቀስ በቀስ ህዝቡ ወደ አእምሮ ተመልሶ ይፈታል ብዬ አስባለሁ። እስቲ አሁን ያለነው የምርጫ ዝግጅት ላይ ነው ያለነው እና እንደው የኢትዮጵያ አሁናዊ ሁኔታዎችን እና ለምርጫ የተጀመሩ ቅድመ ዝግጅቶችን እንዴት እያዩዋቸው ነው እርስዎ እንደ አንድ ፖለቲከኛ? በእርግጥ ይሄ ወቅታዊ ጥያቄ ነው። በዋናነት ፕሮሰሱን የሚያመቻቸው ምርጫ ቦርድ የኢትዮጵያ ብሔራዊ ምርጫ ቦርድ እስካሁን ባለው ስኬጁል መሰረት እየሰራ መምጣቱን እያስተዋልን ነው። የኢትዮጵያ መንግስትም ደግሞ ሰባተኛውን ምርጫ በ5 አመቱ በታቀደው ህገ መንግስታዊ ግዴታ መሰረት ለማካሄድ ዝግጁ መሆኑን እየገለጸ ነው። እኛም እንደ ፖለቲካ ፓርቲ ደግሞ መሬት ላይ ያለውን ሁኔታ እያየን የህገ መንግስቱንም መከበር በዋናነት እያሰመርን አስቻይ ሁኔታው ምን ይመስላል በሚለው ብዙ ውይይቶች እየተካሄዱ ነው። የፖለቲካ ምህዳሩ ምን ይመስላል፣ ይፈቅዳል ወይ፣ እንደው ሪሌቲቭሊ አስቻይ ሁኔታ አለው ወይ? ፖለቲካ ፓርቲዎች ለምሳሌ ወደ ውድድሩ ሲገቡ ሲወዳደሩ ከገዢው ፓርቲ ጋር በኩል ኦፖርቹኒቲ አይገቡምና ያ ሁኔታ እንደተጣበበም ሆኖ ግን ያስኬዳል ወይ የሚለው ነገር
መታየት ያለበት ነው። የሰላምና ደህንነቱ ሁኔታስ ምን ይመስላል? ያስኬዳል ወይ የምንላቸው ብዙ ነገሮች አሉ። አሁን ካለው ችግር አኳያ ትግራይ ላይ ማካሄድ እንችላለን ወይ? አማራ ላይ ማካሄድ እንችላለን ወይ? ኦሮሚያ ላይስ? በደቡብም አካባቢ ቢሆን እነዚህ ዝም ያሉ አካባቢዎችም ድምጽ የላቸውም እንጂ ችግሮቻቸው ያልተፈቱ ብዙ ክልሎች አሉና እነዚህ ጋር እንዴት እንንቀሳቀሳለን የሚል ያው ጥያቄ ይነሳል። ከምርጫ ቦርድና ከመንግስት አካላትም ጋር ሆነን እንደ ፖለቲካ ፓርቲ ሰዎች እንደ አመራሮችም እንወያያለን። ግን አሁን ጅማሮ ላይ ነን። ግን ስፔሲፊካሊ ይሄን ነገር ፈተናል እንደው አስቻይ ሁኔታ ላይ ደርሰናል የምንለው ነገር ላይ አልደረስንም እስካሁን። እርሶም አሁን ሲያነሱልኝ ነበር ሀገሪቱ ላይ የተለያዩ አካባቢዎች ላይ የሰላምና ጸጥታ ችግሮች አሉ፣ ለምርጫው አስቻይ ሁኔታዎች ገና አላመንበትም የሚሉ አይነት አስተያየቶችን ያነሳሉ። በተለያዩ አጋጣሚዎች የሚያናገርኳቸው ፖለቲከኞች ሀገሪቱ አሁን ባለችበት ሁኔታ ብሔራዊ ምርጫው መካሄድ አይችልም የሚሉ አሉ። በትግራይ ክልል ደግሞ ከሰሞኑ ምርጫው ከመካሄድ ቢራዘም የተሻለ ነው የሚሉ ሀሳቦችን የሚያነሱ እንደ ሳልሳይ ወያኔ ያሉ የፖለቲካ ድርጅቶች አሉ። በሌላ በኩል ደግሞ ብሔራዊ ምርጫ ቦርድ 7ኛው ብሔራዊ ምርጫ ግንቦት 24 ላይ ይካሄዳል ተብሎ ቀን ቆርጦለታል። ጠቅላይ ሚኒስትሩም ይካሄዳል የሚሉ አስተያየቶችን ያነሳሉና እርስዎ እነዚህን ጉዳዮች እንዴት ያያቸዋል? እርስዎ እንደ ፖለቲከኛ፣ ኢሶዴፓ ደግሞ እንደ ፓርቲ እንዴት ያያቸዋል? ያ እነዚህ ሁኔታዎች መሬት ላይ ያሉ ሁኔታዎች መፍትሄ ሊበጅላቸው ይገባል። ያ ሆኖ ግን የሁሉንም አካታች ተሳትፎ ጥረት የሚፈልግ ነው። ሀቀኛ ንግግር፣ ምክክር፣ ድርድር፣ ውሳኔ የሚፈልግ ነው። በፖለቲካ ፓርቲዎችና በመንግስት መሀል፣ በታጣቂዎችና በመንግስት መሀል ሰላምና ደህንነቱን በተመለከተ መሬት ላይ ባለው ደግሞ የስርዓቱ ማነቆ ምን ያህል የፖለቲካ ምህዳሩን አስቻይ ያደርጋል? የፖለቲካ ፓርቲዎች የተቃዋሚዎች ጽህፈት ቤቶቻቸው ይከፈታሉ ወይ? ተንቀሳቅሰው መስራት ይችላሉ ወይ? ታሳሪ በቃ እስር ቤት ውስጥ ያሉ የፖለቲካ እስረኞች ይፈታሉ ወይ? አስቻይ ሁኔታዎች እንዴት ይመጣሉ በሚለው እንነጋገራለን። ግን እንደ ህዝብም እንደ ሀገር እንደ መንግስትም እንደ ፖለቲሽያንም ቅንነትና ቅን ልቦና እያጣን ነው እናስተውለው። ስለዚህ በቅን ልቦና እነዚህ ነገሮች መፈታት ከቻሉ በቁርጠኝነት መነጋገር፣ መደራደር፣ መፍትሄ ላይ መድረስ የምንችል ከሆነ የተስማማንባቸውን ደግሞ ማክበር ከቻል ነው ቅን ልቦና ያልኩት ለዛ ነው። ለይስሙላ ደርሰን እንደው ተነጋገርን ብለን ሳይሆን ያንን ሪስፔክት አድርገን ስምምነታችንን መሄድ እንችላለን ወይ? የቃል ኪዳን ሰነድ ማክበር የተቸገርንበት መንገድ አለ። በፖለቲካ ፓርቲዎች መካከል የተደረገው በ6ኛው ምርጫ ያየናቸው ብዙ ነገሮች አሉና ከዛ በመማር ከዛ ወጥተን በቁርጠኝነት ሀገርንና ህዝብን አስቀድመን የምንነጋገር ከሆነ በቀረው 5 እና 5 ተኩል ያህል ወር አካባቢ መፍታት ይቻላል። ግን ያንን አሁን እንግዲህ እስከሚፈታ ድረስ በህገ መንግስታችን አግባብ መሄድ ስላለብን እየሄድን ነው። እነዚህ ነገሮች ችግሮች እንዲፈቱ እየተነጋገርን ነው። ምርጫውን ደግሞ በታሰበው ሰዓት ለማካሄድ ይቻላል ወይ? እየሰራንበት ነው። ስንደርስ የምናየው ነው። ብዙ ጥያቄዎች ስላሉ እነዚህ ቅድመ ሁኔታዎች መፈታት ስላለባቸው እና በዛ አግባብ እናያለን። እንደ ፖለቲሻንም እንደሷ ያለ እንደ ፓርቲም ደግሞ ያለውን ሁኔታ ህዝባችን አማራጭ እንዳያጣ ምርጫው በሚኖርበት ጊዜ አማራጭ ሆነን ልንቀርብ፣ ፖሊሲያችንን ይዘን ልንቀርብ፣ ፕሮግራማችንን ይዘን ልንቀርብ ዝግጅቱ አለን። ፎርዛት ማተር ምርጫው ሲደርስ ብቻ አይደለም ዝግጅቶችን የምታደርገው። በ5 ዓመታት ውስጥ ስንመጣ ከ6ኛው ምርጫ ምን ተምረናል? ምንድነው ያጠፋነው? ምንድነው የለማው? የቱ ነው መስተካከል መቀረፍ ያለበት መጨመር ያለበት የሚለውን አባላትን የማብቃቱ አመራሮች በዛ ልክ የመሄድ ነገሩ እየተሰራ 5 ዓመት
የመጣንበት ነገር ስለሆነ አሁን ወደ ምርጫው ስንደርስ እንዴት ይኬድ፣ እንዴት ይከወን፣ እንዴት ሪሊ መሬት ወርዶ ተግባራዊ ይሁን በሚለው ላይ እንደ ፓርቲም አማራጭ ይዘን እየቀረብን ነው። እርስዎ አሁን ቅድም ሲያነሱልኝ በቅን ልቦና መወያየት ያስፈልጋል ብለዋል። በእኛ ሀገር የፖለቲካ አካሄድ ግን ቅን ልቦና የሚለው ነገር ብዙም ያስኬዳል የሚል እምነት የለኝም። ምክንያቱም እንደ ፖለቲካችን ሴራዎች የበዙበት ስለመሆኑ ብዙዎች ያነሳሉ። ግን አሁን ምርጫው የህግ ጉዳይ ነው፣ ህግን የማክበር ጉዳይ ነው። በተወሰነለት የጊዜ ገደብ መካሄድ እንዳለበት ይታመናል። ውይይቶቹ ቀጥለው መካሄድ አይችሉም ወይ ምርጫው ከተካሄደ በኋላ የሚሉ ሀሳቦችም ይነሳሉ። እንዴት እናስታርቅ? ይሄ የህግ የበላይነትን ማክበርና ማስከበር ብቻ እኮ አይደለም፣ የህዝብን ተወካዩን የመምረጥ ስልጣን ማክበር ያስፈልጋል። እንደገና ደግሞ አሁን ያለው ስርዓት መንግስት ስልጣን የተሰጠው ለ5 አመት ነው በህዝቡ። ከ5 አመት በኋላ ውሳኔው የህዝብ ነው፣ ወደ ህዝብ ነው የሚመለሰው። በዚህ አግባብም ሊታይ ይገባል። ነገር ግን መሬት ላይ ያለውን ነገር ስናይ ስጋቶች ሊኖሩ ይችላሉ። በስጋቶች ምክንያት ደግሞ መብትን መንጠቅ አግባብነት የለውም። በዛ መልክ ነው ምናየውና ህዝባችን በትክክል ስልጣኑን ተጠቅሞ የሚፈልገውን ሰው እንደገና መምረጥ እንዲችል አስቻይ ሁኔታ እንዴት እንፍጠር ላይ ሁሉም መስራት ነው የሚገባው። ብዙ ጊዜ የህዝብ ድምጽ በዝምታ ይታለፋል። ምንም የሚያመጣው ነገር የለም እንደማለት ያህል፣ በአብዛኛው ደግሞ ስልጣኑን እንደ ስርዓትም እየሰጠነው ስላልሆነ ማለት ነው። ስልጣኑንም እየተጠቀመ ስላልሆነ ህዝቡ በዝምታ የሚያልፍበት ጊዜ እያመዘነ እናስተውላለን። ግን በዛ መቀጠል ስለማንችል ስለ ዲሞክራሲ እያወራን አትሊስት ትንሹንና መሰረታዊ የሆነውን ነገር እንኳን ወደ መሬት ማውረድ ካልቻል በዚህ መቀጠሉ ምን ያመጣል ብለን ማሰብ ያስፈልጋል። ሰላማዊ ትግሉንና የህዝብን በድምጽ የመወሰን መብት እያሳጣን ስንሄድ በግድ እኮ ወደ ግጭት፣ ወደ ጦርነት፣ ወደ ጫካ መግባት ነው ምንገፋፋው። ወደዛ ነው ምንገፋፋው። ለምን በቃ በኢትዮጵያ ሰላማዊ ትግሉ፣ ሰላማዊ ውሳኔ በካርድ የመወሰን ነገር አይቻልም የሚለው ነው ግምገማ ያስከትላል። ይሄን ማሰብ ያስፈልጋል። ከዚህ አግባብ የተነሳ እኔ መንግስትም ይሄን ኦፖርቹኒቲ በአግባቡ ይጠቀማል ብዬ አስባለሁ። ቅን ልቦና ነው ያልኩት ለዚህ ነው። በ6ኛው ምርጫ ከመንግስት ጋርም ድርድሮች፣ ንግግሮች ነበሩ፣ ስምምነቶች ነበሩ ከሁሉም ክልሎች ጋር 2 ከተማ አስተዳደሮችን ጀምሮ ከሚመለከታቸው ኃላፊዎች ጋር። ግን በቅን ልቦና ስላልተካሄደ ስምምነቱን መጠበቅ አልተቻለም ነበር። ፋይናሊ የተቃዋሚ ፓርቲዎች በሀገር ደህንነትና መንግስትን እንደ ሀገር በመፍጠር ምርጫ ከ5 አመት በኋላ ተመልሶ የሚመጣ ነውና ህዝብና ሀገራችን ትቀድማለች በሚል ካይንድ ኦፍ ኮንሰንሰስ ላይ ተደርሶ የታለፈ ነው። ያ ሁሉ ጊዜ አይቀጥልም። ያን እድል ሚስ ካረገ መንግስት ያሁኑን እድል ግን በትክክል ለህዝቡ ስልጣን መስጠት ይኖርበታል። ለምሳሌ ዲሞክራሲ ነው አይደል ለምናወራው፣ ስለ ዲሞክራሲ ነው የምናወራው። በኃይለ ሥላሴ ጊዜ ለምርጫ የሚቀርቡት ግለሰቦች እንደ ፍላጎታቸው፣ መንግስትም የሚያቀርበው እንደ ፍላጎቱ ይቀርባል። ግን የህዝብ ድምጽ ይከበራል። ኮሮጆ ሲሰረቅ ሰምተን አናውቅም። እኔ ለምርጫ አልደረስኩም እንጂ ነበርኩ። ኮሮጆአቸው ልክ ያጩ ብዙ ሰው ለመያዝ ይሞክራል፣ ሀሳቡን ለማሰማት ይሞክራል። እኔ እንደው በገጠር በፈረስ ሁሉ እየዞሩ ራሳቸውን ያስተዋውቃሉ፣ ይጋብዛሉ፣ ያወራሉ። በየጠጅ ቤቱም ይግቡ በየምግብ ቤቱ። ከዛ ግን ካርዱ ሲሰጥ አይሰረቅም። በደርግ ጊዜም ደግሞ ከአንድ ፓርቲ ነው። የኃይለ ሥላሴ ጊዜ ፓርቲዎች የሉም፣ ግለሰቦች ናቸው። የደርግ ጊዜም ከአንድ ፓርቲ ይሆንና ቅድመ ሙከራ ይደረጋል። ህዝቡ ለማን ይደግፋል የሚል 3 ሰዎች ይቀርቡና ከ3ቱ ውስጥ
ደርግ ስርዓቱ የወሰነው ሰው አለ እንዲያልፍ የሚፈልገው ለሶስቱም ኮሚዩኒቲ ሀሳብ እንዲሰጥ ያደርጋል። ቀድሞ ከምርጫው በፊት ማለት ነው። ያ የህዝብ እይታ ስርዓቱ ወደ ማይፈልገው ሰው የሚያደላ ከሆነ ባካንታ አሁን እኔ ራሴን አግልያለሁ ብለ ውጣ ተብሎ ትእዛዝ ይሰጠዋል። አባል ነው የፓርቲው የሰፓ ወይም የሰፓኮ አባል ነው። ስለዚህ እሱ ጠይቆ ይወጣና ሁለቱ ይቀርባሉ። አሁንም የህዝብ ድምጽ አይሰረቅም፣ ኮረጆ አይገለበጥም። ድምጽ ይሰጣል። እንደው አማራጩን ያጠባል፣ ወደ ራሱ የሚመች ነገር ይሰራል እንጂ የህዝብን ድምጽ ግን አይሰርቅም፣ ኮረጆ አይገለበጥም። እኛ ከኢህአዴግ እስካሁን ባለው የተለማመድ ነው ስለ ዲሞክራሲ እንሰብካለን። ኮረጆ ይገለበጣል፣ በመሳሪያ ማስፈራሪያ አለ፣ እንደገና ግለሰቦችን በየቤቱ ማስፈራራት አለ፣ ብዙ ነገር በእለቱ እሱን ጉዳይ አሁን በእንትን ማስደገፍ እንችላለን፣ በመረጃ ማስደገፍ እንችላለን። ዶክተር በየትኞቹ የምርጫ ጊዜዎች በኮረጆ የተሰረቀበት ያው አሁን ያለነው በብልጽግና የስልጣን ጊዜ ላይ ነው። አንድ ምርጫ ነው የተካሄደው። ስለዚህ ሀገር ትቀድማለች በሚል ብልጽግና እንዲመራ ፖለቲካ ፓርቲዎችም ቅድም እርሱ እንዳሉት በእርሱ አገላለጽ በቅን ልቦና ብልጽግና እንዲቀጥል ተደረገ አለንና አሁን በየትኞቹ ጊዜ ላይ የድምጽ ተሰረቀ ብለን ማንሳት እንችላለን? የስርቆት ወሬውም የለማ በኃይለ ሥላሴና በደርግ ጊዜ ተሰርቆ ቢሆን አይደበቅም። አሁን ስርዓቱ አለፈ እኮ ለምን እንደብቅ ነበር? የለም። ይሄ ማጭበርበሩ በቃ ስፔሲፊክ የራሴን ምርጫ ክልል እኔ የተወዳደርኩበትን ለምን አልሰጠህ? ምርጫ ክልሉ ላይ አገር አቀፍ ታዛቢዎችም ይሁኑ ኢንተርናሽናል ታዛቢዎች በታዛቢነት የተመዘገቡ ያ ሲቪል ሶሳይቲ ለዚህ ለምርጫ ታዛቢነት የተቋቋመ አለ በሀገራችን፣ ከሀገር ውጭም አለ። በዛ ደረጃ የተመዘገቡት እታች ድረስ አይደርሱም። በተለይ ወደ ገጠር እየገፋ ስትሄድ ምርጫ ክልሉ ላይ ያመጡ። ምርጫ ክልሉ ላይ እንዴት ይደረጋል መሰለ? አንድ 7 የሚሆኑ ተፎካካሪ ፓርቲዎች አንዳንድ ታዛቢ ያስገባሉ። 7 የሚሆኑ ግን የገዢው ፓርቲ ካድሬዎች ይገባሉ። ካድሬዎቹ በምን መልክ ይገባሉ መሰለ? የመምህራን ተወካይ ይባልና አንድ የፓርቲው ካድሬ ከመምህራን ይገባል። የሃይማኖት ተቋማት ይባልና ይገባል። እንደ ዴዝሞንድ ቱቱ አንድ ታማኒ በሁሉ ዘንድ የሚታመን የሃይማኖት መሪ ስላጣን አይደል እንዴ ለሰላም ነገር ሁሉ የሚቀበለውን ሰው ያጣ ነው። በዛ ሲም ይመጣል። ኦሬዲ ያው ፖለቲሳይዝድ ስለሆነ ከሴቶች ይመጣል፣ ከወጣቶች ይመጣል። እነዚህ በሙሉ በመንግስት ደረጃ የተደራጁ ናቸው። የሲስተሙ የዛ የገዢው ፓርቲ አካላት ናቸው ማለት ነው። እነዚህ ወደ 7 ይገባሉ። ሌላው አንዳንድ ያስገባል። 3 ወይም 4 አንድ ጣቢያ ላይ ይኖራል። ድምጽ ቆጠራው ላይ ይታፈናሉ። እነዚህ እንትኖቹ የተቃዋሚ ፖለቲካ ታዛቢዎች፣ ተዘዋዋሪ ታዛቢዎች በየቦታው እንዲያውም በቀኑ እየታሰሩ ነው የሚውሉት። ካልታሰሩም እንዳይደርሱ ይደረጋሉ። ታጣቂዎች በታጣቂ ስም ይገባሉ። ስቲል ፖለቲሳይዝድ ናቸው። ለስርዓቱ የሚያግዙ ለገዢው ፓርቲ ይሆናሉ። እና በዛ ምክንያት አንዳንዴ እኔ በራሴ ያጋጠመኝ እንትኑ ላይ ይሄ ማያነቡ ሰዎች በጣታቸው ነው የሚፈርሙት አይደል? ከነዛ ውስጥ በጣቱ ቀለም ይዞ የሚጠብቃለ ዝም ብሎ እንዲሁ አፈና አርጎ ሁሉን ለማየት እንዳይችሉ አርጎ ቆጥረውን የሚያዛባለ። ስለዚህ ዲስኳሊፋይድ እንዳይሆን መከላከል አይችሉም እነዚህ ታዛቢዎቹ። ከዛ በጣታቸው እየነኩ የተቃዋሚ ፓርቲ ከሆነ ወረቀቱ በዛ ቀለም ስለሚነካኩት ዲስኳሊፋይድ ይሆናል ወረቀቱ። ምሳ ሰዓት ላይ ወጣችሁ ምሳ ብሉ ተብለው በግድ ሲወጡ፣ ራት ብሉ ተብለው በግድ ሲወጡ ቦታው ላይ ተገኝቼ በህግ አምላክ ብዬ ማስቆም አልቻልኩም። እዛው ነበርኩ ጣቢያው ላይ እና ሳይቆጠር ተዘግቶ ለራት እንዲወጡ ይደረጋል፣ ለምሳ እንዲወጡ ይደረጋል። በዛ መሃል ስራዎች ይሰራሉ። ይሄንን ደግሞ ህጋዊ አይደለም ብለን ማስቆም አልቻልንም። እኔ በዛ ቦታ የጋራ ምክር ቤቱም ሰብሳቢ ሆኜ ቀርቤም እዛ በየትኛውም ኃላፊነት አሳምኜ ይሄ ነገር አግባብነት የለውም እስከሚቆጠር ድረስ ታዛቢዎች ከዚህ ክፍል አይውጡ
ማለት አልቻልኩም። እንዲያውም የኛ ታዛቢ አንደኛው ከከተማዋ ቅርብ ቦታ ላይ አንድ ምርጫ ጣቢያ ነበረ እኔ ከምወዳደርበት አይ ቲንክ በእግር እንኳን 10 ደቂቃ የምትሆን ቦታ ርቀት ላይ ነው ያለው። ግን ለራት አልወጣም ብሎ ተደብድቦ ደጅ ጓሮ ተጥሎ ጧት 3 ሰዓት ላይ ጤና ጣቢያ ደርሶ እኛ ወሬ ተነግሮን ነው ያወቅነው። እኛ እንዲያውም እሱ ጥሎ ሄዷል ብለን ወላ ተቀይመን እንዴት ቆጣሪው ታዛቢዎች ሲወጡ የለም እሱ እያልን ነበር። እሱ ግን ወድቆ ጠዋት በሰዓቱም እኛ ሳንደርስ ቀርተን ያየንበት ይሄ የራሴ ምርጫ ክልል ላይ የተፈጸመ ይሄ ነገር አልነበረም በደርግ ጊዜ በኃይለ ሥላሴ ጊዜ። አሁን እኛ ማስረጃ እንዴት እናቀርባለን ለምንለው እነሱን ታዛቢዎች በሙሉ ማቅረብ እንችላለን። እንደገና ቦታ እነዚህ ምርጫዎቹ ካርዱ የሚጣልበት ቦታ አንዳንዴ ሰው በስቶ 2-3 ይሆናል። ፍኖተ ካርታው በቅድሚያ ስላልደረሰ ተቃዋሚዎች ሁሉም ቦታ ማየት አልቻሉም። ያላየናቸው ምርጫ ጣቢያዎች ሁሉ ነበሩ። ያንን ሁሉ በተመለከተ እኮ በጣም ብዙ ገጽ ተጽፎ ከተለያዩ ፓርቲዎች ለምርጫ ቦርድ ቀርቧል። ለሰባተኛው እንኳን እንዳይደገም እሱ እንዲጣራ ያ ሪሰርች ተሰርቶ ሊበተን የሚገባ ሁላችን ልናቀው የሚገባ ነገር ነበር። ምላሽም ፓርቲዎች ሊያገኙበት የሚገባ ነገር ኦን ፕሮሰስ የቀረ ነገር ሁሉ አለ። ብዙ ማስረጃ እኮ አለ። ይሄ ሪያሊቲ ሰው በህይወት ያለበት። ጥሩ። ግን ዶክተር አሁን ብዙዎቹ ደግሞ ምን አይነት ጥያቄ ያነሳሉ? በሀገሪቱ ምርጫ ዲሞክራሲያዊ ምርጫ ማድረግ ብቻውን ሀገሪቱ አሁን ያለችበትን ችግሮች የመጣችበትን ችግሮች መፍታት ይችላል ወይ? ዲሞክራሲያዊ ምርጫ ማካሄድ ብቻውን የሀገሪቱን ችግሮች መፍታት ይችላል ወይ? አትሊስት መሰረት ይጥላል። ይሄ በጣም ቤዚክ ነው። ህዝብ መብቱን ስልጣኑን ማግኘት ቤዚክ ምንድነው? በ1953 በኢትዮጵያ መፈንቅለ መንግስትን ያመጣው ምንድነው? ከዛ በኋላስ በ66 ያ ችግር የመጣው በ2010 ይሄ የመጣው አሁን እዚህ ጋር የደረስ ነው የህዝብ ስልጣን ስላልተሰጠው እኮ ነው። ቤዚክ ነው ይሄ። የህዝብ ስልጣን በቅንነት ለህዝብ ከተመለሰ በኋላ ይሄ ህዝብ ቀጥሎ የሚመጣውን ችግር በጋራ ይፈታዋል። የኛ ካይድኩ ከመነሻው ስልጣኑን እንቀማና በኋላም እንነግረዋለን በዚህ ሂድ በዚህ ፍሰስ በዚህ ና እንለዋለን እንጂ የሱን ድምጽ አንጠብቅ። ሁለት ወይ መደማመጥ ወደ ህዝብና ወደ መንግስት ወደ መረጣው አካል ያለው የሁለት መንገድ ኮሚኒኬሽን የለም። ሰርፕራይዝ ያደርጋል እኮ አሁን በአካውንቲንግ ህግ እንኳን ሁለት መንገድ ሚናበብ ስራ ካልተሰራ መፍትሄ አይኖርም ብለን እንሄዳለን እኮ። አሁን በህዝብና በመንግስት መካከል የሚነበብ ነገር መኖር አለበት፣ የሚደመጥ ጆሮ የሚሰጥ ነገርና ይሄ ለዚህ መሰረታዊው እሱ ነው። በቃ ህዝብ ስልጣኑን ካወቀ ካገኘ፣ መንግስት ደግሞ የህዝብ አገልጋይ መሆኑን የህዝብ ስልጣን ከመንግስት ስልጣን በላይ መሆኑን የመንግስት አለቃ መሆኑን መገንዘብ ከቻለ እኮ ቤዚክ ነገሩ ተፈቷል። ከህዝብ ጋር ያለውን ነገር ደግሞ መፍታት ይቻላል። አሁን የሁለቱ መለያየት መፍትሄ ላይ እንዳንደርስ ነው ያደረገው በእኔ እምነት። ይሄ በጣም መሰረት ነው ለችግራችን፣ ለመፍትሄውም መሰረት ነው። እዚህ ላይ ግን አንድ ጥያቄ ማንሳት ይኖርብኛል ዶክተር። ለምሳሌ የኛ ሀገር ላይ አሁን የህዝብ ቁጥራችን በግምት ነው ልናስቀምጥ የምንችለው፣ ምክንያቱም ላለፉት ከ10 በላይ ዓመታት ህዝብና ቤት ቆጠራ ስላልተካሄደ ማለት ነው። እና የሚወጡ አንዳንድ መንግስታዊ ተቋማት የሚያነሳቸውን ቁጥሮች ወስደን 120 ሚሊዮን የኢትዮጵያ ህዝብ አለ ብለን እናስብና ከነዛ መካከል ደግሞ ለመምረጥ የሀገሪቱ ህግ የሚጠይቀውን መስፈርት የሚያሟላ 70 ሚሊዮን ህዝብ አለን ብለን እናስብና 70 ሚሊዮን ህዝብ አደባባይ ወጥቶ ዲሞክራሲያዊ በሆነ መንገድ ድምጽ ሰጥቷል ማለት ወይም ደግሞ ድምጽ ሰጥቷል ማለት የዲሞክራሲ ማሳያ ወይም ደግሞ የገለልተኛ ምርጫ ማሳያ ተደርጎ መወሰድ ይችላል ወይ? ምክንያቱም እኔ በኢህአዴግ ጊዜ አስታውሳለሁ በአንድ ለአምስት ሰዎች እየተደራጁ ማንበብና መጻፍ ማይችሉ ሰዎች ምልክት እየተነገራቸው እዚች ቦታ ላይ ነው ጣታችሁን የምታስቀምጡት እየተባሉ የፖለቲካ ኖሃው ለሌላቸው ሰዎች
ድምጽ እንዲሰጡ ማድረግ የዲሞክራሲያዊ ማሳያ ተደርጎ መወሰድ ይችላል ወይ? አዎ አሁን እኛ እንዴት ነው የምንገመግመው? ይህንን ማየት ያስፈልጋል። ፊደል አለመቁጠር ሞኝ አያደርግም ወይም ማንም እንደፈለገው የሚመራው ሰው መሆን አይችልም። ፊደል ባይማር አንድ ሰው በተፈጥሮ የተሰጠው ሰው ነውና ችሎታ አለው፣ እውቀት አለው። በመንግስት አስተዳደር ውስጥ ሲያልፍ ደግሞ ህይወት አለው እየተማረበት ያለው። ስለዚህ ባለመማሩ ብቻ እዚህ ጋር አድርግ ስለተባለ እዛ ጋር ያደርጋል ማለት ከማስፈራራትና በሰፍቲኔት ከመምጣት በማዳበሪያ ከመምጣት በጥቅማ ጥቅም አፈና ከመምጣት ጋር ተያይዞ ነው እንጂ ህዝባችን ሳያቀርቶ አይደለም። እዚህ ጋር አድርግ ባለበት አያደርግም ህዝባችን። ይሄንን ያላምን በትክክል ይረዳል ገበሬው፣ በትክክል ይረዳል ነጋዴው፣ በትክክል ይረዳል ምሁሩ እኩል። ይሄ ሲፈጠር የተሰጠው ማስተዋል ነው። ነገር ግን ማነቆዎች ናቸው እንዲሸነፍ ያደረጉት፣ ማንነቱን እንዲያጣ ያደረጉት። አሁን ለራሱ ድምጽ መሆን ያቃተው እኮ የማነቆ የጭቆናው አይነት በስቶ ነው። አሁን እስቲ ከኢህአዴግ ዘመን እስካሁን ባለው ነገር ብናይ ህዝባችን በእጅጉ ጦርነት የሰለቸው፣ ሞት የሰለቸው፣ ረሃብ የሰለቸው፣ ስራ አጥነት የሰለቸው፣ ዛሬ በልቶ ማደር የተሳነው ወጥቶ መግባት ደግሞ ስጋት ውስጥ የከተተው ስንት ህዝብ አለ። እዛ ውስጥ ስላለ እቺን ካላደረኩ ልጠፋ ነው እያለ በማነቀው ምክንያት ነው። በዚህ ብንረዳ ጥሩ ነው። እስቲ ወደ ሰሞንኛው ማለትም አሁን በቅርቡ ይካሄዳል ስለተባለው የሀገሪቱ ምርጫ ጉዳይ እናንሳና እንግዲህ የተለያዩ ፖለቲካ ድርጅቶች ከሰሞኑ አቋማቸውን እያነሱ ነው። የተወሰኑቱ የፓርቲያችን እንዳይሰረዝ ህልውናውን ለማስጠበቅ ብቻ አስቻይ ሁኔታዎች ባለባቸው ቦታዎች ላይ እንወዳደራለን የሚሉ አሉ። እንደውም ደግሞ እስቲ የምርጫው ሂደት ላይ ያለንን ተሳትፎም እናጤናለን የሚሉ አሉ። እንወዳደራለንም የሚሉ አሉ እንደ ኢዜማ ያሉ የፖለቲካ ድርጅቶችና በዚሁ አጋጣሚ የእርሱ ፓርቲ ሶዴፓ በዘንድሮ ምርጫ ይወዳደራል ወይ ይሳተፋል ወይ? እንደ ሀሳብስ ደግሞ ምንድነው? በየትኛው ሁኔታ ላይ ነው አስቻይ ሁኔታዎች አሉት ወይ ብሎ ያምናል? ያ አስቻይ ሁኔታዎች አለመኖራቸው እየተፈተሸ ነው። አሁን ለምሳሌ ከሁለት ቀን በፊት ከመንግስትም ማለት የከብልጽግና ሄድ ተወካዮች በምክትል ጠቅላይ ሚኒስትር ማድረግ የብልጽግና ምክትል ፕሬዝዳንት አቶ አደንፋራ በተገኙበት ሌሎችም የብልጽግና ተወካዮች እንደዚሁም የፖለቲካ ፓርቲ ተወካዮች የምርጫ ቦርድ ባሉበት የሰባተኛው ምርጫ ዲሞክራሲያዊ ነፃ እና እንደው ቅቡልነት ያለው ሆኖ እንዲካሄድ ምን እናድርግ በሚለው እየመከርን ነበር፣ ስንወያይ ነበር። ያ በምን አግባብ ነው? የፖለቲካ ምህዳሩ ያስችለናል ወይ? የሰላምና ጸጥታ ምህዳሩ ያስችለናል ወይ በሚል በመንግስት በኩልስ ምን ታስቧል በሚል ነው ስንወያይ የነበረው። አሁንም ማሰምረው ምን ላይ ነው? ውይይቱ ነበረ ግን ቅን ልቦና ሀገርንና ህዝብን ያስቀደመ አለ ወይ? እሱ በተግባር ምናየው ነው። ግን ለምሳሌ እኛ ስናነጋግር በቅን ልቦና ስምምነቶችን ሁለትዮሽም ይሁን ሶስትዮሽ ስምምነቶችን በአግባቡ ለመትግበር እንሰራለን፣ እየሰራን እንቀጥላለን የሚል አንደርስታንዲንግ ላይ እንድንደርስ የሚገፋፋ የብልጽግና ፓርቲ የምክትል ፕሬዝዳንቱ ምላሽ ነበረ። ይሄን ሪል እንዲሆን እንፈልጋለን። በሀገራችን ሁኔታ ስናይ ስርዓቱ ከማዕከል ከሰንተር ከአዲስ አበባ ከፌደራል ነው እስከ ወረዳ ድረስ አሳይመንቶችን የሚሰጠው። አሰራሩ እንደዛ ነው። ከዚህ በፊትም የነበረው አሁንም ያለው የምናስተውለው ለስሙ ዲሰንትራላይዝድ ነው የሚል ነገር ነው ያለው። ኢን ሪያሊቲ የለም።
ስለዚህ ሰንትራሊ የምንስማማባቸውን ነገሮች ገዢው ፓርቲ በአግባቡ ካስኬድ ማድረግ አለበት። ምርጫ ክልሉ ድረስ ምርጫው እዛው ስለሆነ ወረዳ ላይ ቀበሌ ላይ ስለሆነ ከተማውም ላይ በአግባቡ መውረድ አለበት። መንግስታዊ ኃላፊነቱን ደግሞ መርሳት የለበትም። ፋሲሊቴሽኑ፣ ሎጂስቲክሱ፣ ምርጫ ቦርድንም በአግባቡ ማዳመጡ፣ ጥያቄዎችን የምርጫ ቦርድንም አክብሮ መቀበል፣ የፖለቲካ ፓርቲዎችም ሌላ መንግስት ስለሌላቸው መንግስታዊ ሰርቪሱን ለብልጽግናም ለሌሎች ፓርቲዎችም እኩልና ወቅታዊ ምላሽ በመስጠት መንቀሳቀስ ከመንግስት ይጠበቃል። አሁንም የመንግስትን ቅን ልቦና ጠይቃለሁ በዚህ አጋጣሚ። እስቲ የምርጫው ጉዳይ ላይ የመጨረሻ ጥያቄ ላንሳ። እርሶም ደጋግመው መንግስት ትልቅ ኃላፊነት እንዳለበት ነው የሚያነሱት። ሌሎችም የፖለቲካ ሰዎችም ይህንኑ ነው የሚሉት። ግን እንደው የሀገሪቱ ውስጥ የፖለቲካ ላይ ያሉ የፖለቲካ ድርጅቶችስ መጠየቅ የለባቸውም ወይ? እነሱስ ጋር ያለው ቁመና በእርሶ አይን እንዴት ነው የሚታየው? በዚህ ላይ ግን የእርሶንም ፓርቲም ጭምር የሚተቹ እንደውም አሽሙርም የሚሰነዝሩ ሰዎችም ስላሉ ማለት ነው። ከ6-7 ወር በፊት ነው ኢሶዴፓ እርሶ ምክትል ሊቀመንበር የነበሩ ጊዜ ኢሶዴፓ ላይ ውዝግብ ተፈጥሮ ነበር እና በዚሁ አጋጣሚ እሱንም እንዲያጠሩልን ነው እና የፖለቲካ ፓርቲዎችና ፖለቲከኞቻችን ቀድሞ ማዕከላዊ ስልጣን ላይ ከመምጣታቸው በፊት እርስ በርሳቸው ሙግት ውስጥ የሚገቡበት፣ ሙግት ውስጥ ማለት ለስልጣን ሽኩቻ ውስጥ የሚገቡበት፣ እርስ በርሳቸው ያልተግባቡበት አጋጣሚዎች በሰፉበት ሁኔታ ላይ እምነት ይጣልባቸዋል ወይ? ይሄ በእርግጥ ፓርቲዎች ውስጥ በተለይ በተቃዋሚ ፓርቲዎችም ሆነ በገዢውም ፓርቲ ውስጥ አንጃ ነገር እየተከሰተ በኢትዮጵያ ኮንቴክስት በጣም አንፎርቹኔት ነው፣ ጥሩ አይደለም በእኔ ምሳሌ። ግን እኛ እንደ ሶዴፓ ፓርቲ ውስጥ መከፋፈል አልነበረ። የሶዴፓ ጠቅላላ ጉባኤ የበላይ ባለስልጣን ይሆንና ማዕከላዊ ምክር ቤት ይኖረዋል። ማዕከላዊ ምክር ቤት 31 አባላት ያሉት ነው። ከዛ ስራ አስፈጻሚ ይኖረዋል 11 አባላት ያሉት እና ይሄ ችግር የተፈጠረው በአራት ግለሰቦች ነበረ። እነዚህ አራቱ ግለሰቦች የስራ አስፈጻሚም የማዕከላዊ ምክር ቤቱም አባላት ናቸው እና በመተዳደሪያ ደንባችን የቅሬታ አቀራረብ መንገድ አለው፣ የግጭቶች አፈታት መንገድ አለው፣ የስልጣን ደረጃም አለው። በተለይ ቅሬታ አፈታት በፓርቲ ውስጥ በአባላት ሲመጣ እነዚህ የስራ አስፈጻሚ አባላት የፓርቲው አባላት ናቸው አይደለ? ስለዚህ እንደ አባልነታቸው ቅሬታ ሲኖራቸው የሚያመለክቱበት ደረጃ አለ፣ መተዳደሪያ ደንቡ የሚያዝበት አለ። ለፓርቲው ማሳወቅ ማመልከት አለባቸው። ለስራ አስፈጻሚ ያመለክታሉ፣ ስራ አስፈጻሚ ያየዋል፣ ኦዲትና ኢንስፔክሽን ያየዋል፣ ማዕከላዊ ይወስናል። ማዕከላዊ ምክር ቤቱ ማለት ነው። ማዕከላዊ ምክር ቤቱ ደግሞ በሁለት የምርጫ ዘመን ውስጥ የጠቅላላ ጉባኤው ስልጣን አለው። በጠቅላላ ጉባኤ ስልጣን ይወስናል። ሶዴፓ በ9 ክልሎችና በ2 ከተማ አስተዳደሮች ይንቀሳቀሳል። ሀገር አቀፍ ፓርቲ ነው። ስለዚህ ይሄ ፓርቲ ከ4 ሰዎች በሚመጣ ጥያቄ ክፍፍል ውስጥ አይገባም። 2 ሰዎችን ደግሞ ለሙግቱ እንዲረዳቸው እያሉ ስማቸውን እያካተቱ ይፈርማሉ። በእነሱ ስም አንዳንድ ነገር ያቀርባሉ። ይሄ እንዲጣራ ብለን ይሄንን ደግሞ ይዘው ወደ ምርጫ ቦርድ ነው የሄዱት። ይሄ ትክክል አይደለም። መተዳደሪያ ደንቡን ጥሰው ነው የሄዱት። መተዳደሪያ ደንቡ ይሄን ፕሮሲጀር በሙሉ በውስጥ ነው የሚያመጣው። የውስጥ ጉዳይ ነው፣ በውስጥ ነው የሚያልቀው። የመጨረሻ ውሳኔ የሚያገኙትም በማዕከላዊ ኮሚቴና በጠቅላላ ጉባኤ እስከዛ ነው የሚሄደው። ግን እስከዛሬም ይሄን ጉዳይ ቅሬታ አለን እና ይታይልን ብለው ለፓርቲው አላቀረቡም። ባልሆነ መንገድ ስለሄዱ ነው። ስለዚህ ፓርቲው እንደ ፓርቲ ክፍፍል የለውም። የግለሰቦቹን ጉዳይ ግን ስቲል ወደ ፓርቲው እንዲያመጡ እየጠየቅን ነው። ወደ ምርጫ ቦርድ የሄዱበትን መንገድ ትክክል አልነበረም። ወደ ሚዲያም ሲሄዱ ደግሞ በተሳሳተ ባስቀረጹት የሐሰት ማህተምና ትዊተር ነው
ሲያስጮሁ የነበረው። ለምን ሚዲያም ላይ በማስጮህ የሆነ ፓርቲው ችግር እንዳለ ማሳየት ስለፈለጉ ከዛ በኋላም ደግሞ እውነታው እስከሚጣራ ድረስ እስከሚታወቅ ድረስ ሚዲያውም እውነት ስለሚመስላቸው ስቲል ሚዲያዎቹን እነሱ የደባቸውን መጥቀስ ይችላል። እሱ ራሱ በጣም ሚዲያዎችን የሚያስወቅስ አይነት ነገር ነበር። ግን ፓርቲውን አይከፋፍልም፣ አልተከፋፈለም። እንደ ሶዴፓ በጣም ጠንካራ መስዋዕትነት የሚከፍሉ ደጀን የሆኑ በህይወትና በደም ሲፋለሙ የመጡ አባላት በጣም ሪስፔክት የምናደርጋቸው እብን ማናችንም ከኔ ጀምሮ ብንለቅ ከኔ ጀምሮ ችግር ብንፈጥር የሚፈርስ አይነት የሚከፋፈል አይነት የፖለቲካ ፓርቲ አይደለም ሶዴፓ። በዛ ልክ ነው ደግሞ እያንዳንዱ ክልል ይሄ 9ኙም ክልልና ከተማ አስተዳደሮች አዌር ናቸው በዚህ ጉዳይ ከኛ በተሻለ ጥንካሬ ላይ ያሉ ናቸው። ስለዚህ ማዕከላዊ ኮሚቴ እርምጃ ወስዷል በእነዚህ ሰዎች ላይ። ማዕከላዊ ኮሚቴ ተክቶ ራን እያደረገ ነው። እብን እስከሚተካ ድረስም በጊዜያዊ በተወሰኑ የስራ አስፈጻሚዎች በ6 የስራ አስፈጻሚ አባላት ስራው እየተካሄደ አስቸኳይ ስብሰባ አድርጎ ነው ማዕከላዊ ኮሚቴው የወሰነውና ሶዴፓ በመከፋፈል ደረጃ አይደለም፣ በአንድነት ነው የምንሄደው። ጥሩ። አንድ ጥያቄ ላንሳና ውይይታችንን እንቋጫለን። ወደ 7 ዓመት ወደ ኋላ ለመልሶት ነው 2011 ዓመተ ምህረት ላይ ኢትዮጵያ የዓለምን ትኩረት የሳበ በታሪኳ ለመጀመሪያ ጊዜ 50% የሚኒስትር አባላትን ሴቶች አድርጋ ነበር። ከ7 ዓመት በኋላ ይህንን ጉዳይ እንዴት ያዩታል? አሁን አሉ 50% ሴት ሚኒስትሮቻችን። እሺ ይቅርታ እሱን ከመመለሴ በፊት አሁንም አንድ ነገር አስምሬ ማለፍ የምፈልገው በአጠቃላይ ሶዴፓ በሰፊው የኢትዮጵያ ሕዝብ የሚደገፍና የሰላማዊ ትግል ተምሳሌት የሆነ ፓርቲ ነው። በዚህ አግባብ የማዕከላዊ ኮሚቴው በሚሰጥ ውሳኔ የኢትዮጵያን ሰላማዊ ትግል አዋጭነት በተምሳሌትነት ከማቅረብም ጋር የተያያዘ ነው። በዚህ አግባብ ህዝባችን እንዲያየውና ኢሶዴፓ እስካሁንም የከፈለውን መስዋዕትነት በዚሁ መልክ እንኳን የውስጥ መከፋፈልና ግጭት ከሌላውም ጋር ከተመሳሳይ ከተቃዋሚውም ከገዢውም ስርዓት ጋር በሰላማዊ መንገድ ተምሳሌት ሆኖ ለማለፍ የሚሰራ ፓርቲ ነው። ይሄንን ማስመር ፈልጋለሁ። በውስጣችን ብቻ ሳይሆን ከውጪውም ጋር ሰላማዊ ትግሉን ነው የምንፈልገው፣ ሰላማዊ መፍትሄው ነው የምንፈልገውና በዛ አግባብ ነው የምንሄደው። አሁን ወደ ጥያቄህ ልመለስና 2011 ላይ 50 ሴት ሚኒስትሮች ነበሩ። 50% ማለቴ ነው፣ 50 አይደሉም። 50% ሴት ሚኒስትሮች ሲመጡ ጥሩ ነበር ለኛ። አትሊስት ይለማመዳሉ፣ ከዛ በፊት ያልነበረ ስለነበረ ስራውን ይለማመዳሉ። ሲስተሙ ውስጥ ሲያልፉ ደግሞ እየበቁ ይሄዳሉ። በሰዓቱ ደግሞ ያለምንም ትኩረት ለመሳብ ለሴቶችም እድል ለመስጠት የተከደበት መንገድ ጠቅላይ ሚኒስትሩ የወሰዱት እርምጃ አፕሪሼት ይደረጋል። ግን ሳስቴይነብሊቱ አልታየም፣ ሜሪቱ በዛ ልክ አልታየም። እኛም ደግሞ ሚኒስትሮቻችን በዛ ልክ ሴቶች መምጣታቸውን እንደግፋለን። ግን እርን ማድረግ መቻል ነበረብን። በቁጭት ሴቶች ያንን ቦታ እርን ማድረግ መቻል አለብን። እሱ ቦታ ወንበር ለማስጠበቅ ብቻ በሚደረግ ጥረት ያ ፌቨር የተደረገው ወንበር ኤኒ ታይም መወሰድ የሚችል መሆኑን እያወቅን ነው በዛ የመጣ ነውና ያ ከሆነ ደግሞ ያንን ወንበር ሰስቴን ለማድረግ ከዛም እርን ለማድረግ መስራት ይጠበቃል በሴቶች በኩል። መንግስትም ይሄንን ፌቨር አድርጎም ሰጥቶ ከሆነ ማብቃት ነበረበት ብዬ አስባለሁ። ፖፑላሪቲ የተፈለገ የሚመስል ስራ መሰራት የለበትም በመንግስት። ሰስቴይነቢሊቲ ሊሰመር ይገባል። ጥሩ ነበር፣ ግን አሁን በጣም ወርዶ በቃ ወደ 30% እስከሚደርስ ድረስ እየሄደ ማስተዋላችን አሳዛኝ ነው።
እኛስ በእኛ በኩል ሴቶች ተዘናግተናል ወይ ብዬ ሳስብ አሉ ድክመቶች፣ ግን ያን ያህል አልነበረም። ድክመቶቹ በዋናነት ከፓርቲዎቻችን ቦክስ ወጥተን ነገሮችን እያየን አልነበረም። እዛ ጋር የመጡ ሴቶች በሙሉ በብልጽግና ቦክስ ቢሆኑ እንደገና ደግሞ ተፎካካሪ ፓርቲዎች ውስጥ ያሉ እንደዚህ ሜሪቱ ያላቸው ሁሉም ሴቶች የሆነ ዩኒቲ ፈጥረው መስራት ነበረባቸው ብዬ አስባለሁ። ሁላችንም መስራት ነበረብን፣ ሰፖርቲቭ መሆን ነበረብን፣ ማብቃት መቻል ነበረብን። ይሄ የጀንደር ኢሹ ደግሞ ከፓርቲ ቦክስ ይሰፋል፣ ያልፋል። በዛ መልኩ መታየት ነበረበት። በሁለቱም ድክመት አለ፣ በመንግስትም እንደገና በሴቶችም። ለመንግስት እኔ በትልቁ አትሊስት ሴቶች ጠፍተው አይደለም ይሄ ነገር የሆነው። ኢንቴንሽኑ ምን ነበር ያኔ? እሱን እንድንጠይቅ ያደርጋል። አሁን ይሄ በዚህ መልክ ቢመጣም አሁን ያው እንግዲህ የብልጽግና ስርዓት አሁን እያበቃ ነው። ቢመረጥ ይመጣል፣ ባይመረጥ ሌላውም የሚመጣው የሚተካው ነገር ነው። ግን የትኛውም ስርዓት ወደፊት እየመጣ ያለ ይሄንን ኮንሲደር ማድረግ ያስፈልጋል። አትሊስት ሰስቴይናቢሊቲውን አይቶ ሜሪቱ ያለውንም ደግፎ መምጣቱ ተገቢ ነው። ሞር ኦፍ ሴቶች ላይ የተጫነ ብቻ ሳይሆን ሁሉም መስራት ያለበት ነው። ዶክተር ለነበረን ጊዜ ከልብ ነው የማመሰግነው። እንግዲህ በእንደነዚህ አይነት ሀገራዊ ጉዳዮች ላይ በቀጣይም የምንገናኝበት እድል ይኖራል ብዬ ተስፋ አደርጋለሁ። ለዛሬው ግን ከልብ አመሰግናለሁ። ታንኪዩ። የተከበራችሁ ተመልካቾቻችን ለዕለቱ ያዝነው የናሁ መድረክ ዝግጅታችን ይህንን ይመስል ነበር። የፕሮግራሙ አዘጋጅና አቅራቢ ማርቆስ ጎዴቦ ከመላው የስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ አደረግን። ሳምንት በሌላ ርዕሰ ጉዳይ ሀገራዊ ጉዳዮችን ይዘን የምንገናኝ ይሆናል። መልካም ጊዜ።